በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አባቶች፣ ካህናት፣ መነኮሳት፣ ዲያቆናት ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ሰላም ለእናንተ ይሁን፣ ሰላም ለኩልክሙ ብሎ መድኃኒታችን ኢየሱስ ክርስቶስ ከትንሣኤ በኋላ እችን ልዩ ሰላም ለደቀ መዛሙርቱ መጀመሪያ ነው የሰጣቸው። የመጀመሪያው ሰላም ለቤተ እግዚአብሔር የሚሆን ሰላም ለደቀ መዛሙርቱ ሰጠ። ሰላም ከእግዚአብሔር ቤት እንዲጀምር በደቀ መዛሙርቱ ልብና ጆሮ ውስጥ የሚፈስ የእግዚአብሔር ሰላም ደረሳቸው። ይህ ሰላም ለቤተ ክርስቲያን ካልደረሰ፣ ለቤተ ክርስቲያን አገልጋዮች ካልደረሰ ክርስቲያኖች ጋር ሊደርስ አይችልም። ይህን በደንብ ልንገነዘበው የምንችልበት እውነታዎች አሉ። ቤተ ክርስቲያን ሰላም ከሌላት ክርስቲያኖችም ሰላም አይኖራቸውም። የሰጣቸው ጌታ ሰላሙን ሲያነሳ አገልጋዮችም ሰላም ያጣሉ። ተገልጋዮችም ሰላምን ሳያውቁት ይኖራሉ። ከዚህም የተነሳ ይባዝናሉ። ዛሬ መባዘን የበዛብን ያ ሰላም በእያንዳንዳችን በአገልግሎት ሕይወት ውስጥ ላሉ ሁሉ ሊደርስ የሚችል ጸጋ ዝም ሲል የዓለም ሰላም ብቻ ይሆንና ይተረማመሳል። የክርስቶስን ሰላም ልዩ የሚያደርገው ሞትን ማሸነፉ ነው። የዲያብሎስን ሰራዊት መጣሉ ነው። የሲኦልን መንፈስ ማስወገድ መቻሉ ነው። ከዛም በላይ ደግሞ በእርግማን የወደቁትን የቀድሞ ተስፋዎችን ማለት በእርግማን በኩል ለክፉ ተስፋ የሚሆኑ ነገሮችን ሁሉ አፍርሶ የእውነትን፣ የመዳንን፣ የጽድቅን፣ የሞገስን ኃይል ሞትን በሚሽር ስልጣኑ በአካለ ሥጋ ተገኝቶ ይህንን ሰላም መጀመሪያ ለደቀ መዛሙርቱ ሰጠ። እነሱም ግራ በሚያጋባ ሁኔታ ውስጥ እንደነበሩ እናያለን። ቃሉ እንዲህ ይላል። የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 36 ላይ ሰላም ለእናንተ ይሁን ሲላቸው ደነገጡና ፈሩ፣ መንፈስም ያዩ መሰላቸው ይላል። ምንን ያዩ መሰላቸው? መንፈስን ያዩ መሰላቸው። በዛ ዘመን መንፈስ ይታይ ነበር ማለት ነው። መንፈስ የሚታይ መሰላቸው፣ መንፈስን የሚያዩ መሰላቸው። እንዲህ ነው ከመምሰል ነፃ የምንሆንበትን እድል ካላገኘን ብዙ የሚመስሉን ነገሮች ሕይወታችንና ዘመናችንን ፈትነውታል። በደቀ መዛሙርቱ ሕልውና ውስጥ ያለውን ነገር ስናይ መምሰል በወቅቱ ባለው አመለካከታቸው ውስጥ ያለ ትልቅ ችግር ነው። መምሰል መሰላቸው። ጌታ ይሆናል ብለው አላወቁም፣ ወይም ጌታ ነው ብለውም አላስተዋሉም። ግን መንፈስን የሚያዩ መሰላቸው። ይህንን ሰላም ሲሰጣቸው ነው እንግዲህ ከዚህ መምሰል ከሚሆን ነገር መስሎ ከሚታይ ነገር ሕይወታቸው ተቃንቶ በእምነት የሚጠናከረው ሳይሆን አይቀርም፣ ሳይመስለኝ አይቀርም ብለን የጀመርናቸው ነገሮች እስካሁን ከኛ አልፎ ትውልድን ሲፈትን እንደኖረ ማገናዘቢያዎች አሉን። መስሎ የሚታየንን ነገር ስናደርገው በኋላ የማይሆን ይሆናል። ደግሞ በተለይም ለመንፈሳዊ አገልጋይና ለክርስቲያኖች መስሎ የሚታይ ነገር፣ በጎ መስሎ የሚታይ ነገር፣ እንደዚህ ይመስለኛል ለምንለው ነገር ለምንሰራውም ሆነ ለምንወስነው ያጠራጥረናል። በዚህ አይነት አካሄድ ከለመድን እንቅፋትም ደግ መስሎ ይታየናል፣ ክፉዎችም መልካም መስለው ይታዩናል። ውቃቢና ዛሮችም ጠባቂ መልአክ መስለው ይታዩናል። ስለዚህ መሰለን የምንለው ሁኔታ ፈተና አለው። ግን መምሰል አይደለም ሆኖ የተገኘ ጌታ ነው አጠገባቸው ያለው።
እና እርሱም ስለምን ትደነግጣላችሁ? የክርስቶስን ሰላም በድንጋጤ መቀበል ያስቸግራል። ስለምን ትደነግጣላችሁ? ሰላም ለእናንተ ይሁን ሲል የነፍሳቸው እርካታ የክርስቶስን ሰላም አገኘች። ያቺ ሰላም ደግሞ ሕይወታቸውንና ዘመናቸውን እስከ መጨረሻው ከውስጥ በኩል የምትጠብቃቸው ሰላም ናት። ስለ ሰላም መሪዎች ብዙ ሺህ ጊዜ ተቀምጠው ይወያያሉ፣ ያወራሉ፣ ይናገራሉ፣ ባጀት ያወጣሉ። ሰላምን በተለየ መልኩ ቀይሶ በትውልድ ሕይወት ውስጥ እረፍት እንዲያገኝ ይታገላሉ። ግን የሚገርመው የውጭውን ሰላም ቢጠብቁትም የውስጠኛው ሰላም ከጠፋና ከወደመ ምንም ትርጉም የለውም። ሕግና የሕግ ባለሙያዎች ባሉበት አገር ሰዎች ራሳቸውን ሰቅለው ያጠፋሉ። ለምን? የውስጥ ሰላም ስለጠፋ ነው። ይሄ ሰላም በሃይማኖት መንፈሳዊ ተስፋ ውስጥ የሚገነባ ነው። ሳይንቲስቶችና የዘመናችን ምሁራኖች ከዚህ ሰላም ጋር ሳይግባቡ ቀርተው እነሱም በራሳቸው ሰላም አጥተው ሰላም ያጣ ትውልድን ማፍራት የዘመናችን እድል ሆኗል። የሰላም ማጣት ምልክቶች፣ የውስጠኛውን ሰላም ማጣት ምልክቶች ብዙ ናቸው። ሰዎች አመለኛና ሱሰኛ ሲሆኑ ሰላም ሲያጡ ነው አመል ውስጥ ሱስ ውስጥ የሚገቡት። በእምነት የሚመጣውን ሰላም ካጡ ቤተሰቦች እርስ በርሳቸው በተያዩ ቁጥር የጠብ እንጀራ ይበላሉ፣ የጠብ ውሃ ይጠጣሉ። ይሄም በሃይማኖት ውስጥ ያለውን መንፈሳዊ ፍቅር በጸጋም ሆነ በእግዚአብሔር አምላክ በኩል ባለ መንፈስ በበጎነትና በቅንነት በጸሎትና በስግደት በአምልኮት የሚገነቡት ሰላም ሲያጡ ነው እንዲህ አይነት ችግሮች በብዛት የሚመጡት። ሰዎች ሰላም ከውስጣቸው እንዲገባ ሲሉ መጠጥ ይጠጣሉ፣ በጣም ይሰክራሉ። በዛ ሰላም ያገኙ ይመስላቸዋል። በሞቅታ ውስጥ ደስተኛ ለመሆን ይፈልጋሉ። አገራችን ውስጥ አሁን ሰዎች ቢቸግራቸው የሳቅ ትምህርት ቤት አዘጋጁ። ሰላም ለማምጣት ነው እኮ። እየሳቅህ ከልብ ያልሆነውን ሳቅ እየሳቅህ ራስን እንድታታልል መገናኛ ላይ የሳቅ ትምህርት ቤት አለ ይላችኋል። የሳቅ ትምህርት ቤት እድለኞች ነን። ስንስቅ ነው የኖር ነው፣ ግን ሰላም የለንም። እና በዚህ አይነት ሁኔታ ውስጥ አይደለም የእግዚአብሔር ሰላም ያለው መንበርከክ ስትጀምር፣ መስገድ ስትጀምር፣ በጌታ ፊት ራስህን ዝቅ ማድረግ ስትጀምር፣ ከዛ ትህትናን ትለምዳለህ። ጠብን የምታስተናግድበት ህይወት ይቆምና የእግዚአብሔር ፍቅር ኑሮህንም ይገዛዋል። እውቀትህንም እንደገና በአግባቡ እንድትረዳው ያግዝሃል። ይሄ ዝባዝንኬ የበዛበትና ትርኪ ምርኪ የዋጠውን አኗኗርና ህይወት ስነ ልቦናና የግንዛቤ ጠባይ ተወት ታደርግና እግዚአብሔር የማገናዘቢያ ኃይል ይሆናል። ማገናዘብ ነው። ይህንን ለማድረግ ደግሞ የክርስቶስ ሰላም ያስፈልጋል። እሱ ምን ያደረገ ነው ማለት ነው? ሞትን የሻረ ነው። የዲያብሎስን ኃይል የሰበረ ነው። ቀድሞ የነበረውን የሰይጣን አገዛዝ ያጠፋ ነው። በመስቀሉ የሻረ ነው። በመስቀሉ በደሙ መፍሰስ ስጋውን በመቁረስ ለሰው ልጆች የሰጠውን ትልቅ የህይወት መድኃኒት በማካፈል ነው። ራሱ መድኃኒት ሆኖ፣ ስሙም መድኃኒት ሆኖ፣ ድርጊቱም መድኃኒት ሆኖ ሰላማችንን ከውስጥ እንድንጀምር ባረከን። ከውስጥ ነው። አሁን የሰው ልጅ ትልቁ ውጊያ ከውስጥ ነው። የዲያብሎስም ትልቁ ውጊያ ከውስጥ ነው። ከውጭ ያለውን የምትላቸውን ከውጭ የሚመጡትን ውጊያዎች መጀመሪያ የሚጠናቀቁት ከውስጥ ነው። ከውስጥ ያሉ ክፋቶች ተጠናክረው ወደ ውጭ ሲወጡ ጠቅላላ ሁለንተናዊ የሆነ ቀውስ የሚታይብን እንሆናለን። እና ሰላም ለእናንተ ይሁን ሲላቸው መንፈስ ያዩ መሰላቸው። እነርሱም ደነገጡ። ስለምን ትደነግጣላችሁ? ስለምንስ ሐሳብ በልቦናችሁ ይነሳል? በሐሳብ ተውጠዋል። እንዴት እንዘንቀዋለን እያሉ ነው። ክርስቶስ ሞቷል፣ እንዴት ነው የምናደርገው? ተነስቷል የሚልም ድምፅ ሰምተናል።
ልቦናቸው ሁለት መንገድ ላይ ቆመ። አንደኛው ዓለሙን እንዴት እንዘልቀዋለን የሚል ነው። ሁለተኛው ክርስቶስ ሞትን ሽሯል፣ ስለዚህ ይሄንንም ሰምተናል የሚል ነው። መሀል ላይ መንሳፈፍ በጣም አስቸጋሪ ነገር ነው እና እዚህ መሀሉ ላይ ሲሆኑ ለምን ሐሳብ በልባችሁ ይነሳል? እኔ ራሴ እንደሆኑ እጆቼንና እግሮቼን እዩ። በእኔ እንደምታዩት መንፈስ ስጋና አጥንት የለውምና እኔን ዳሳችሁ እዩ አላቸው። ንኩኝ አለ። የሚነካ ጌታ አለን። ሰዎች ስትነኳቸው እንድትነኳቸው አይፈልጉም። እዚህ እንኳ አንዳንዴ ትጨቃጨቃላችሁ። ለምን ትገፊኛለሽ? ለምን ትገፋኛለህ? እንባባላለን። ጌታ ግን ንካኝ፣ ዳሰኝ፣ ዳብሰኝ አለ። በቃ ይሄ እኮ ነው። እዩ በፊት ደም የሚፈሳት ለብዙ ዘመናት የተሰቃየች ባሏም ሆነ ልጆቿ የተዋት በሕክምና ኢኮኖሚው ሁሉ ስላለቀ ልጆቻችን የሚያድጉበት ገንዘብ ባንቺ አለቀ፣ እንግዲህ ወዲህ ከዚህ በላይ ብዙ አንሄድም፣ ወይ ከቤት ውጭና ወደ መገለያ ስፍራ ተቀመጪ ብለው አስወጧት። ትሸት ስለነበረ አራቋት። ለጌታ ግን አልሸተተችም። እሷ ግን ሁል ጊዜ ልቧ ውስጥ ስለ ክርስቶስ ስትሰማ በነፍሷ ትማር ነበርና መንፈስ ቅዱስ ይነገራት ስለነበረ የሚነግራችሁ ነገር እኮ አለ፣ እግዚአብሔር ነገር አለ። ከሰይጣንም የሚናገርበት ጊዜ አለ። የሚያጠፋው ነገር ሲኖር ይናገራል። ነገር የሚያመጣው ነገር ሲኖር ይናገራል። ከእግዚአብሔርም የሚናገርበት ጊዜ አለ። አመጻችን፣ በደላችን፣ ኃጢአታችን ሲጨምር ለይቅርታ የሚነግረን የግሳጼ ቃል አለ። ለምህረት የሚጠራን አለ እና ውስጥህ ያውቃል፣ ነፍስህ መረጃ አላት። የእሷም ብዙ ሰዎች ስለማይጠጓት መንፈሳዊ መረጃዋ ክርስቶስ እንደሚመጣ የውስጥ ሕይወቷ ወደ እግዚአብሔር ስለምትጸልይ የመንፈስ ቅዱስ ግንኙነት ነበራት። አካላዊ ሽታ ሌላ ነው፣ ውስጣዊ ሕይወት ሽታ ሌላ ነው። የውስጥ ሽታዋ ክርስቶስን መፈለግ ነው። የውጭ ሽታዋ ለሰዎች ነው። ከዛ በኋላ ለመዳሰስ ወደ እሱ ስትመጣ በጣም ተደብቃ ቶሽሎክሉካ ሄደችና ክርስቶስን ወዲያው ዳሰሰችው። ማን ነው የነካኝ ሲል ጴጥሮስ የክርስቶስን አባባል እንደ አንድ የተለየ አነጋገር አድርጎ ገመተው። ማን ነው የነካኝ? እንዴት እዚህ ሕዝብ መሃል ይሄ ሁሉ ሰው እየተጋፋ ማን የነካኝ እንዴት ትላለህ አለ። አይ አለ ኃይል ከኔ ወጥቷል። ምን ወጥቷል አለ። እዚህ ጋር ደግሞ ዳሱኝ አለ። እዛ የዳሰሱት የዳሰሳ ፈቃድ ሳይሰጣት ነው የዳሰሰችው። ማን ነው የነካኝ? ማን ነው የዳሰሰኝ? እኔ ነኝ ጌታ ሆይ ስትል ኃይል ከኔ ወጥቷል። ይህ ሁሉ ሰው እየተጋፋ ይህ ሁሉ ሰው አብሮ እየሄደ ይህ ሁሉ ሰው ስለ መነካት እንዴት ታስባለህ? የለም ኃይል ከኔ ወጥቷል። ከውስጥ ነው የተነሳው፣ ከክርስቶስ ውስጥ ማለት እሷን የሚጎበኝ ኃይል ከክርስቶስ ልብ ውስጥ ነው የወጣው። ከዛ ሁሉም ነገር ጸጥ ሲል የነበረው ሽታ ሁሉ ተለውጦ የመዓዛዋ ሁኔታ ለየት ብሎ በጌታዋ ፊት እንደገና ከኋላ እንደዳሰሰች ከፊት ቆመችና እኔ ነኝ ጌታ ሆይ አለች። ሂጂ በሰላም ሂጂ፣ አንቺ ሴት እምነትሽ ያድኖሻል አለና እንደውም ከሱ ማዳን የበለጠ የእሷን እምነት አደነቀው። ይሄ ነው በቃ የክርስቶስ ታላቅ መንፈሳዊ ጉዞ ይሄንን ነው። እኔ ያዳንኩሽ አይደለም ያላት። ምንሽ ነው ያዳነሻል? እምነትሽ አድኖሻል። ብዙ ሰዎች ወደዚህ ሰዎችም በግድ ይዘው ይመጣሉ። አንዳንድ ጊዜ ደግሞ እሰሩልን ይላሉ። ምኑ ነው የሚታሰረው? ሰውየው ነው መጀመሪያ መታሰር ያለበት በእምነት። ሰውየው ሳይታሰር ውስጡ ሳያምን አንተ ክፉ መንፈስ ውጣ ብትሉት ሰውየውን እጄ ልውጣ ነው የሚለው፣ አብረን እንውጣ ነው የሚለው። ለምን ወጣለሁ ነው የሚለው እንዲህ እና መጀመሪያ በእምነት ውስጥ አለማደጋችን አንዱ ችግር መንፈስን በግዴታ የሆነ ቦታ ላይ ማዕቀብ እንዲደረግበት እንፈልጋለን።
ውስጣችን ግን በእምነት በተጠናከረ መንገድ ውስጥ ለማለፍ ከጅምሩ ብዙ ጊዜ ደካሞች ስለሆን አንዳንዴ እውነትም ደግሞ ስለማይስማማን የጤና ችግሮቻችን ላይ ነው ትኩረታችን እንጂ በእምነት በኩል የቱን ያህል እንደቆሰልን አናስተውልም። እግዚአብሔር ማስተዋሉን ይስጠን። ከዛ በሰላም ሂጂ አለና ሰላሟን ሰጣት። ከዚህ በኋላ ባሏ ልጆቿም ይወዷታል። አይወዷትም? ታዲያ እንዴ ጉልበተኛን፣ ጤነኛን፣ ሀብታምን፣ ባለጸጋን ማንም አይወደዋለ። ስለዚህ አሁን የክርስቶስ ባለጸጋ ናት። ቀድሞ የነበራት ታሪክ ተለውጦ ይሄውና በአዲስ ኪዳን ውስጥ የእግዚአብሔር አምላክ ስራ መግለጫ ሆና በታሪክ ውስጥ ተስፋውን ለሚጠብቁ ሁሉ ታላቅ ምሳሌ ሆና ትነገራለች። ይሄው እየተነገረላት ነው። እና ዳሱኝ ያለው ጌታ ሲዳሰስ ኃይል ከእርሱ ይወጣል እና ይሁ ተመልከቱ እመኑ አላቸው። ቀጥሎም ይህንም ብሎ እጆቹንና እግሮቹን አሳያቸው። እዩኝ ከማለቱ አልፎ ቁስሎቹን አሳያቸው። ያው በጭካኔ የተከናወነውን ድርጊት በመስማር የተቸነከረውን በጦር የተወጋውን ጎኑን ሁሉ እዩ አላቸው። ክርስቲያኖች ይህንን ማየት ሲተዉ ሆረርን ያያሉ። የዲያብሎስን አስፈሪ ገጽታና ደም መጣጭነት ይህንን ያያሉ። ከዛ በኋላ ሲወልዱ ይህን ባዩበት ተክለ ሕይወት ስለሆነ ሲወልዱ ያንኑ አካሄድ የሚተካ ባህሪ ያለው ልጅ በመንፈሱ አብሮ ይቀረጻል። ከምናየው ነገር እኮ ነው። አንዳንድ ጊዜ ቀደም ሲል አንዳንድ እናቶች የተቃናና ፍርሃት የሌለበት ጎበዝ ልጅ እንዲወለድ ሁል ጊዜ ጎበዝ የሆነውን ሰው ማየት ይመርጣሉ። ወይም ደግሞ እጅግ በማያስፈራ ቦታ ጽጌረዳና ውብ በሆኑ ስፍራዎች ላይ አይኖቻቸውን ያሳርፋሉ። ይሄ ምንድነው? በአይን ይገባል የሚለውን ነገር መልእክቱ በኃይል ይገባል። በተፈጥሮ ላይ ያሉት ድንቅ ድንቅ ነገሮችም ይገባሉ የሚለውን ነገር አባቶቻችን በመንፈሳዊ ሕሊና ስለሚያውቁት ጭምር ነው። ስለዚህ በጣም ውበት ያላቸው ልጆች ሁሉ እንዲፈጠሩ መልካሙን ነገር በማየት ላይ ያተኮረ አካሄድ ይሄዳሉ ልጆች ከተጸነሱ ጀምሮ። የክርስቲያኖች ልዩ ስጦታ ደግሞ የጌታን እጆችና ጎኖቹን፣ እግሮቹን፣ የችንካሮቹን ማየት ነው። ከዛ በኋላ መንፈስ ቅዱስ ከማህፀን ጀምሮ የተባረኩ ልጆች እንዲወጡ ያግዛል። ዛሬማ ጭራሽ እርጉዞች ከሆኑ በቃ እርግዛችኋል፣ ቅዱስ ቁርባን አያስፈልጋችሁም ነው የሚባለው። ጸበልም አትጠጡ ነው የሚባለው። የሚገርም ነው። ጸበል እንዳትነኩ ይባላል እርጉዝ ከሆኑ በኋላ ማለት። ከዛ በኋላ አይነ ጥለው አብሮ ይወለዳል። ለዛሩ ተመቻቸ። ለዚህ ለውቃቢው መንፈስ ምቹ ሆነ። አያት ቅድመ አያት የነበረው መንፈስ ይህንን አጋጣሚ አግኝቶ ሸልችቶት የራቀውም ተመልሶ ይገባና አብሮ ይወለዳል። ይህ እንዳይሆን የተባረኩና የተቀደሱ ልጆች እንዲወለዱ የክርስቶስ ስጋና ደም እርጉዞች አይልም፣ መጫቶች አይልም፣ የጸነሱ አይልም። እንደውም በጸነሱበት ወቅት በተከታታይ የክርስቶስ ስጋና ደም ያስፈልጋቸዋል። ለምን? የውስጠኛው ሕይወት መባረክ እንዲጀምር ነው። ከዚህ ከመንፈሳዊ ተስፋ የወጡና በስጋ ጥበብ ብቻ የተወለዱ ዛሬ የመናፍቃንን አዳራሽና የወንዝ ዳርቻ ላይ ዘመናቸውን እየጨረሱ ነው። መቃብሮቻቸው ከአባቶቻቸው ተለይተው አባቶቻቸው ዘወትር ቅዳሴ ያለበት ውዳሴ ያለበት ቦታ ሲቀበሩ እነርሱ ደግሞ ወንዝ ዳር ወይም ደግሞ የሆነ ሸለቆ ውስጥ ተቀብረው ይህን ያህል በተራራቀ መንገድ ውስጥ ለመግባት ምክንያት የሆነው ከሕፃንነትም መባረክና ሰላም ከማጣት ነው። የክርስቶስ ሰላም ሲጠፋ ነው። እና በተለይም እርጉዞች ጠበል አይጠጡም፣ ቅዳሴ ጠበል አይነኩም፣ ቅዱስ ቁርባን አይወስዱም የሚለው ትምህርት በጣም አደገኛና ለመናፍስት አሳልፎ የመስጠት ችግር ነው። እግዚአብሔር ማስተዋሉን ይስጠን። ከዚህ በኋላ እግሮቹንና እጆቹን አሳያቸው። እነርሱም ከደስታ የተነሳ ገና
ስላላመኑ ሲያደንቁ ሳሉ በዚያች አንዳች የሚበላ አላችሁን አላቸው። እነርሱም ከተጠበሰ አሳ አንድ ቁራጭ ከማር ወለላም ሰጡት። ተቀብሎም በፊታቸው በላ። ይሄ እንግዲህ ከማረጉ በፊት አብሯቸው ተካፈለ ማለት ነው። በደስታ ይላል ስላላመኑ። አያችሁ፣ ሰላሙ እንኳ እየደረሳቸው አላመኑም ነበር። ስላላመኑ በደስታ ውስጥ ስለነበሩ ገና የእምነትን ኃይል ሞት ከተሻረበት ጊዜ ጀምሮ በቀላሉ ሊገባ አልቻለም። ትንሣኤን ስናከብር እኮ ለስጋ በሚመቸን መንገድ እንጂ በመንፈሳዊ እምነት በኩል ባለው ኃይል ላይ እምነት ለሚጠይቀው በጎነት ብዙም መስዋዕትነት ሳንከፍል ነው እና ከዚህ በኋላ እርሱም ከእናንተ ጋር ሳለሁ አላቸው። ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዛሙርት ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይህ ነው አላቸው። በዚያን ጊዜ መጻሕፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። እግዚአብሔር ስሙ የተመሰገነ ነው። በተዘጋ አእምሮ የእግዚአብሔር የሆነው ነገር አይገባም። ዛሬ ብዙዎቻችን በመንፈሳዊ ጉዳይ ላይ አእምሯችንን ዘግተን የኖር ነው። ሳይንሱ በአንድ በኩል ለእምነት የምትሰጠውን ቦታ ይዘጋባሃል። ትምህርት ቤቱ በአንድ በኩል ይዘጋባሃል። አስተማሪው በአንድ በኩል ይዘጋባሃል። ፍልስፍና ስታነብ በአንድ በኩል ይዘጋባሃል። ይምታታባሃል። በቃ የምትይዘውና የምትጨብጠውን ታጣለህ። አእምሮ ባዶ ይሆናል። ሕሊናህን የሚዋጉት ኃይሎች በዚህ ጊዜ በሰፊው ቀዳዳ ባገኙት አጋጣሚ ገብተው ማስተዋልህን ደብዛው እንዲጠፋ ያደርጉታል። በቃ አየህ፣ ከክርስቶስ ትንሣኤ በኋላ የተሰጠን ስጦታ የተከፈተ አእምሮ ነው። ምን ያለ አእምሮ ነው? የተከፈተ አእምሮ። አእምሯቸውን ከፈተላቸው መጽሐፍትን ያስተውሉ ዘንድ ነው። እኛ መጽሐፍ ቅዱሳችንን የምናውቀው በማንበብ አይደለም፣ በመያዝ ነው። አናስተውለውም። እንደውም መጽሐፍ ቅዱስ እንድናነብ አይነ ጥላው አይፈቅድልንም፣ ወይም በእውቀት መልኩ የተሰለፈው መንፈስ አይፈቅድልንም። በእውቀት የተሰለፉ መንፈሶች አሉ። በዓለማዊ ነገር ላይ በምንሰጠው ትኩረት ጊዜያችንን እንድንጨርስ እዛም እኮ የተለየ አዚም አለ። ያ ደግሞ ስነ ልቦናው የደከመ መንፈሳዊቱ የቀዘቀዘ የማስተዋይ ኃይሉ የሞተ ወይም ደብዛው የጠፋ ይሆንና በአይነ ጥላ ዳፍንት ሁል ጊዜ ዝም ብለን እንድንርመሰመስ ያደርገዋል። በቃ መርመስመስ ነው። ዝም ብሎ መውጣት መግባት፣ በጩኸት የተሞላ ህይወት እንድንይዝ ያደርጋል። መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። በቃ ይሄ ነው፣ ከእግዚአብሔር ነው መክፈት። በፊት ኤፍታህ እያለ ዱዳውንና አይን የሌለውን አይነ ስውሩን ነበረ ኤፍታህ ተከፈት እያለ ይከፍት የነበረው። አሁን ደግሞ በመጨረሻ እንዳይቸገሩ የዘመኑ ሁኔታ ሲገለባበጥ አብረው እንዳይናወጡ እንደየ ሁኔታው ሳይሆን በእምነት ጽናት እንዲቆሙ ለእውነት ያላቸው በጎነት እንዲቀጥል መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። በዘመኑ መንፈስና አዚም ሕሊናቸው እንዳይያዝ ውስጡን ከፈተላቸው። ከዚህ በኋላ ችግር የለም። ከዚህ አእምሯቸው የተከፈተ ስለሆነ ችግረኛውንም ሲያዩ ለችግሩ መፍትሄ ይፈልጋሉ። ወደ ተቸገረው ይሄዳሉ። ወደ ወደቀው ይሄዳሉ። ጊዜ ዘመን ወደ ጣለው ይሄዳሉ። ወደ ቤተ መቅደስ ይሄዳሉ። ከዛ የተቸገሩትን ያገኛሉ። አእምሮ የተከፈተ ስለሆነ በተከፈተው ልብና ሕሊና ውስጥ የእግዚአብሔር ክብር ስለሚሞላ የእግዚአብሔር ስራ እንዲገለጥ ያደርጋሉ። የእግዚአብሔር ስራ መግለጥ እኮ ነው። በቃ ሌላ እኮ ነገር አለ። እግዚአብሔርን አሳየኝ ለሚልህ ማሳየት ነው። በፊት እንዴት ነው? ብዙ እንከራከር ነበር። እግዚአብሔርን አሳየኝ እስቲ የታል እንላለን። ኮሚኒስቶች ሆነን ወይም ሶሻሊስቶች ሆነን ወይም የቲዎሪውን አምባ በፍልስፍናው ረገድ ከዚህ የተሻለ ለዓለም ምላሽ የሚሰጥ ምንም ቲዎሪ የለም ብለን አምነን ነበር እና በዛ መሰረት እስቲ እግዚአብሔርን አሳየኝ እስቲ እንላለን።
ሰይጣንም ሲነሳ በፍጹም ሰይጣን የሚባል ነገር የለም። ሰው ራሱ ሰይጣን ነው። እኔ ራሴ ሰይጣን ነኝ ብለንም ራሳችንን በትክክል ወደ ዲያብሎስ ያለውን መንገድ በቀጥታ ወደ ግቡ ደርሰናል። እንዲህ ባልንበት አሁን በዚህ ዘመን ብንቃዥ የሚያስገርም አይደለም። ምርጫችን ነበር አይደል? ምርጫ ነው። በደንብ መርጠን ነው። ከማያውቁት መልአክ የሚያውቁት ሰይጣን ይሻላል ብለን የለን። ስለዚህ ሰይጣኑ ልክ ነው። ይሄ ቡዳው አይነ ጥላው ገብቶ ቢሰበክ ለምን እኔ ጋር ገባህ ማለት አትችልም። የሚያውቁት ሰይጣን ይሻላል አልና በቃ እኮ ምርጫ ነው። እና በእንዲህ አይነት ሁኔታ እና ዳልሞቴ፣ ወሰንጋላ፣ ጠቋር አባቡሌ፣ ወፋ ምናምን በሙሉ አዳኝ እርቁ፣ ሞሄት፣ አርሜት፣ ድማሚት እነዚህ ቦዥ ምናምን የሚባሉ በሙሉ ተሰገሰጉና ትውልዳችን ውስጥ ራሳቸው ትውልድ ሆኑና ቁጭ አሉ። አሁን አሳድጌ ይልሃል። በቃ ልክ ማርና ወተት እንደሰጠ አንተ ስትደክም ከአንተ ኋላ እየተከተለ ለድካምህ ዋጋ እንደሚከፍል አይነት ሆኖ አሳድጌ እያለ ሲናገር ትስቃለህ። የሚገርም ነው። ግን ሰይጣን እንዴት አሳዳጊ በክፋት ነው ያሳደገን። በእርግጥ ለዚህ ነው ብዙ ጊዜ ክፋት ከክርስቲያኖች ሕይወት ውስጥ የማይርቀው። ይሄም ሌላ ፈተና ነው እና መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው፣ እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሦስተኛው ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተ ለዚህ ምስክሮች ናችሁ አለ። ለምንድን ነው ምስክር ናችሁ ያሉት? ለንስሐና ለስርየት ምስክር ናችሁ። በቤታችን የቅዱሳንን ታሪክ አውርተን አናውቅም። ስለዚህ የምናወራው የዕለት ዜናዎችን ነው። በዕለት ዜናዎች ውስጥ ደግሞ አንዱ 2 ሰው ገደለ፣ ሚስት ባሏን ገደለች፣ ጨፈጨፈ፣ ደቆሰ፣ አደቀቀ፣ ሰረቀ፣ ጠፋ፣ ባከነ፣ ሙስና አደረገ። ይሄን ነው የምንሰማው። ጆሮዎቻችን በሙሉ የሙስና ድምጾች ናቸው። ስለዚህ የምንመሰክረው ነገር ሰማያዊ አይደለም። ቃሎቻችን ውስጥ የአካባቢውንና የመንደሩን ነገር ያቀለጠ ወሬ ልቦናችን ተሞልቷል። ምስክርነት የለም። ልጆች ከናንተ ሰማያዊ ድምፅ ሲፈልጉ አላገኙም። ስለዚህ ሌላ ቦታ ይፈልጋሉ። ያጡት ነገር ከቤት ስላለ ፍለጋ ይሄዳሉ። ፍለጋቸው ደግሞ ባልሆነ መንገድ በዚህ አጋጣሚ ሰይጣን እድሉን አስፍቶ ለመቆጣጠር ያለውን ጉልበት አንተ አታውቀውም። በአግባቡ እንዳትማር በልቦና ውስጥ ያለው ዳገትና አቀበት ካለመታዘዝና ከትዕቢት ጋር ደግሞ ወደር የለውም። ስለዚህ ለእውነት የምሰጣቸው ቦታዎች በየጊዜውና በየዘመኑ ውስጥህ እየመከነ ትኖራለህ። እውነት የሚለው ነገር አሁን አደገኛ ነው የምንልበት ዘመን ላይ ደርሰናል። እውነተኛ መሆን አሁን ያስቸግራል። ስለዚህ እንደ ጊዜውና እንደ ዘመኑ መስሎ ማደር አስፈላጊ ነው ብለህ ታምናለህ። ከሚሰርቀው መስረቅ፣ ከሚያታልለው ማታለል፣ ከሚዋሸው መዋሸት፣ በቃ ከሚተቸው መተቸት፣ ከሚቃወም መቃወም። ይሄ የአእምሮ መከፈት ምልክት አይደለም፣ መዋለል ነው። ሮቤልን አንድ ወቅት ላይ ያዕቆብ አተኩሮ በጸሎት ሲያየው አስቸጋሪ ትውልድ ነው። ሮቤል አንተ የኔ የበኩር ልጅ ኃይሌና ክንዴ የነበርህ፣ ግን ለአንተ ስልጣንና ማዕረግ አይሁን፣ እንደ ውሃ ትዋልላለህ አለው። ማን ይመልከተን ታዲያ? እንደዚህ እንደምን ትዋልላለህ አለው። ዘፍጥረት 49 ላይ ተመልከቱ። እንደ ውሃ ትዋልላለህ፣ አለቅነትና ስልጣን ለአንተ አይሁን አለው። የበኩር ልጅ ሆኖ ይህንን ስልጣን አጣው ሮቤል። ይሄ በዘሩ ውስጥ የሚታይ ትልቅ ምዕራፍ ነው። ሮቤል አንድ ሰው ሆኖ በወለዳቸው ልጆች ሕይወት ውስጥ ደግሞ የሚታየው ይሄው መዋለል ነው። በቃ በሰውነት ውስጥ ያለው ነገር ወደ ትውልድ ይሸጋገራል። ይሄ በምርቃና ስንወለድ ታዲያ የበለጠ ምርቃናሞች እኮ ነን። እንደዚህ እኮ ነው። አሁን ወደ ድሬዳዋ ወደዛ ወደ ሀረር ስትሄዱ አብዛኛው በምርቃና የተወለደ ትውልድ ነው። ትምህርት ቤት ሄዶ ጭንቅላቱን ይመታል። አንዳንዱ የማይገባኝ ደደብ ነኝ ይላል። ምን ያርግ? በሱስ ተወልዷላ። በሱስ ውስጥ ወድቋል።
የሮቤልን ሕይወት ስታዩ ቀጣይ ትውልዱ በሙሉ ዋሎ ውሃ ዳር ነው የቀሩት። በሙሉ ትውልድ ታሪካቸው ውሃ ዳር የቀረ ትውልድ ነው። ውሃ ዳር ነው የቀሩት። ወደ ቅድስት ሀገር የሚወስደው መንገድ ላይ መጓዝ እንችላለን፣ ግን አሉ ንብረታችን፣ ሀብታችን፣ ገንዘባችን ወደ ዮርዳኖስ ማዶ አይሻገር፣ ወደዚህኛው ይሄ ለም ቦታ አለ እዚህ ይቆዩ፣ ከእናንተ ጋር በውጊያው እንሰለፋለን፣ ያገኛችሁትን ድል ግን ለእናንተ ሰጠን ወደዚህ እንመለሳለን አሉ። በኋላ በምድረ በዳ ላይ መምከን ጀመረና 40 ዓመት በምድረ በዳ ላይ ዘመናቸውን ጨረሱ። ወደ ቅድስት ሀገር የሚወስደው መንገድ ላይም ከኢያሱ ጋራም ይህንኑ ችግር ፈጠሩ። ለስለላ ቢላኩ ከኛ በላይ ናቸው እነሱ ብለው የሰለሏትን አገር እና ሰዎችን አስፈሪነት እና ታላቅነት ወደ ጠላት የሚያደላ ቃል ተናግረው የሕዝቡን ልብ አቀለጡ። እንደምን ትዋልላለህ ብሏል ያዕቆብ አባታቸው። እንደ ውሃ ትዋልላለህ። ብዙ 100,000 ነገድ ሆነው መዋለላቸው የማይቀር አደጋ ሆነ። መጀመሪያ አይቶታላ፣ ውስጣቸው በደንብ ታይቶታል። የሚመጣው ትውልድንና አባትየውን በሚገባ ለማየት ያዕቆብ እድል ያገኘው ከመንፈሳዊ አምልኮት ውስጥ በመነሳቱ ነው። ለእውነት ያለው ፍቅርም ቀላል አልነበረምና ነው። ስለዚህ አርቆ ለማየት እና በምስክርነት መንፈስ ውስጥ ለመኖር እናንተ ለዚህ ምስክሮች ናችሁ። እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። አዎ ኃይል እስክትለብሱ ድረስ ምን በሏል? ቆዩ። ይሄ ነው በቃ ኃይል እስክትለብሱ ድረስ ቆዩ። ዛሬ ለእኛም ይሰራል። በርቱ። መናፍስቱ ከእናንተ ጋር እልህ ቢይዘው አንዳንድ መንገዶችን እየሰበራችሁ ነው ያላችሁት። ባይወጣ እንኳ ወደ በረከታችሁ ተመልሳችኋል። ወደ ማስተዋል መጥታችኋል። ወጣ አልወጣ ይሄ የሚያጨቃጭቅ ነገር አይደለም። ሲደክመው ይወጣል። ምን ብሏል ጌታ? ኃይል እስክትለብሱ ቆዩ፣ በጽርሐ ጽዮን ቆዩ አላችሁ። ኃይል መልበስ ሌላ ጉዳይ ነው። አእምሮ መከፈትም ሌላ ጉዳይ ነው። የክርስቶስ ሰላም መያዝም ሌላ ጉዳይ ነው። በኃይል መልበስ መካከል ያለው ኃይል ደግሞ እጅግ በጣም የተለየ ነው። በመቆየት የሚገኝ ጸጋ ነው። በመቆየት ነው ታዲያ፣ በመሮጥ በመቸኮል አይደለም። ኃይል እስክትለብሱ ቆዩ። ያ ኃይል ይውላችሁ። ይሄ ኃይል ሲጠፋን ግራ እንጋባለን። የበሉት የጠገቡት ያለቅሳሉ። በልተው ጠግበው እኮ ነው የሚያለቅሱት። ይሄ ኃይል ሲያጥራቸው። ይሄ መንፈሳዊ ኃይል ለሌሎች ያለንን ግምት የሚያዳብር ነው። ፍቅርና ሰላምን ለሌሎች የሚያሰጥ ነው። ይሄ ኃይል ወደ ሌሎች የሚተርፍ በረከት ነው። ይሄ ኃይል ውስጥን የሚያጽናናና ፍጹም የአረማውያንን መንገድ ሁሉ የሚሰብርና አረማውያንን በክርስቶስ ጥላ ውስጥ እንዲያርፉ የሚያደርግ ነው። ይሄ ኃይል እስክትለብሱ ቆዩ። ይህን ኃይል ስጋውያን አያሸንፉትም። ቢታገሉ አያቆሙትም። ይህ ኃይል ታሪክን እውነተኛ አድርጎ የሚያስቀምጥ ነው። ታሪክ ጸሐፊዎች አይደሉም እኮ ታሪክን እውነተኛ አድርገው የሚያስቀምጡ። የታሪክ ጸሐፊነትን ኃይል ሲለብሱ ታሪኩ እውነተኛ ሆኖ እንዲኖርና ትውልድ እንዲቀበለው መንፈስ ቅዱስ ያስገድዳል። መንፈስ ቅዱስ በማስገደዱ እኮ ነው ዛሬ እዚህ የተሰበሰበ ነው እንጂ የራሳችን በጎ ፈቃድ በተፈጥሯችን ያገኘነው ቀናነት አይደለም። ዛሬ በዚህ በዲያብሎስ አገዛዝ በበዛንበት ዘመን የሰይጣን መንፈስ የሰዎችን ሕይወት በተቆጣጠረ ዘመን ይህንን ቦታና ስፍራ አቋርጦ እዚህ ምንም በማይታይ ቦታ ላይ የምናየው የእግዚአብሔር ስራ አለ ብለን መምጣትም የእኛ በጎ ፈቃድ ብቻ አይደለም። የዛ መንፈሳዊ ኃይል መሻት ከውስጣችን ሲጨምርና እየዳበረ ሲመጣም ጭምር ነው። ስለ ጠላቶቻችን ያለው ምስጢርና ስለ እግዚአብሔር ኃይል ማገናዘብ ስንጀምር ነው። ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ልክ እንዲህ ካላቸው በኋላ እስከ ቢታንያም አወጣቸው። ቢታንያ ከፍ ያለች ኮረብታ ናት። ወደ ቢታንያ ዙሪያውን የሚያስገባ መንገድ አላት። ዛሬ ዙሪያውም በከተማ የተከበበች ነች። ወደ ቢታንያ አወጣቸው። አጸዶች አሏት። ብዙ የጥንት ወይራዎች በዛ ቦታና ስፍራ አለ።
ተረተሩ እጅግ በጣም በሚገርምና በዚህ በበጋው ወራት የሚያስደንቅ ውበት ያለው ስፍራ ነው። ወደ ቢታንያ ወጣቸው፣ እጆቹንም አንስቶ ባረካቸው። ቂም ያልያዙ እጆች ችንካር ሰጥተው ነው የገዛ ወገኖቹ በችንካር ቸንክረውት፣ አሁንም እጆቹ ይባርካሉ። አድምተውት ይባርካሉ። የቆሰሉ እጆች ሆነው አሁንም መባረካቸውን አላቆሙም። እግዚአብሔር ሰው ሆኗል፣ ሰው እግዚአብሔር ሆኗል። ይሄ እኮ ነው። ስለዚህ ባረካቸው። ሲባረካቸውም ከነርሱ ተለየ፣ ወደ ሰማይም ማረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ ይላል። በብዙ ደስታ። ብዙ ደስታ ከመምጣቱ በፊት ግን ያስቀደሙት ነገር ምንድን ነው? ስግደትን ነው። ሰገዱለት። ሲወለድም ሰገዱለት፣ ሰብአ ሰገል። አሁን ደግሞ ሲያርግ ሐዋርያት ሰገዱለት። እንደውም የመጀመሪያ አገልጋዮች ስግደት ከተለያቸው የትኛውም ነገርና ፈተና የሚበዛባቸው አገልጋዮች ይሆናሉ። የአገልጋዮች አለመስገድ መንፈሳዊ ደስታን እንዲርቅ፣ ሰላማቸው የተከበረ እንዳይሆን፣ በአገልግሎታቸው ውስጥ ፈተና እንዲበዛ፣ ጠላቶቻቸው እንዲጨምሩ፣ በኑሯቸው ውስጥ ውድቀት እና በረከት ማጣት እንዲጨምር ያደርጋል። ከዛ በኋላ የራሳችንን ዘዴ ስንጨምርበት ከዚህ ጊዜ ጀምሮ የአገልግሎታችን ኃይል ስጋዊ ይሆናል። እዚህ ጋር ግን ሰገዱለት። ሲሰግዱ በብዙ ደስታ ወደ ኢየሩሳሌም ተመለሱ። ይህንን በደንብ ልናውቅ የሚገባ እውነት ነው። እስቲ የምትበሳጭ አንተ ሁልጊዜ ተስፋ የምትቆርጥ የምትናደድ እና ውስጥህ እረፍት ያጣ ሰላም የሌለህ እስቲ 41 ስገድና አባታችን ሆይ በል። ብር፣ ገንዘብ፣ ጊዜ፣ ዘመን፣ ስልጣን፣ ማዕረግ ከሚሰጠው በላይ የክርስቶስ ደስታ አንተ ውስጥ እፎይ እንድትል ያደርግሃል። በቃ እኮ እንደዚህ እኮ ዝም እንድትል ያደርግሃል። ዝምታህ ደግሞ አዘን ቁርቆዛ ያለበት አይደለም። ዝምታህ ውስጥ በኩል ደስ ያለው ነው። ወይን ጠጥቶ በረካ መንፈስ እንደሚራመድ እንደ አንድ ጭንቀትና ችግር እንደሌለበት ሰው አስመስሎ ይቀርጽሃል። ሆነህም ትገኛለህ። ስትሰግድ ነው ታዲያ። አንጃጃል። ዝም ብለን እኮ ነው እና መጽሐፉ የሚነግረን ሌላ፣ እኛ የምንሆነው ሌላ ነው። ሰግዱለት። ሲሰግዱለት ደግሞ የክብርም አይደለም የእርገትም አይደለም ስለማድረጉም አይደለም። ስግደቱ የአምልኮት ስግደት፣ ሲወለድም የአምልኮት ስግደት፣ ሲያርግም የአምልኮት ስግደት ተቀበለ። ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ። እየተጨቃጨቁ ኖሩ አይደለም ያለው፣ እያመሰገኑና እየባረኩ ኖሩ። ከዛ በኋላ መንፈስ ቅዱስ መጣ። በቃ ከ10 ቀን በኋላ ደግሞ እኮ አልዘገየም። ወዲያው እንደሄደ ወዲያው ላከላቸው። ስለዚህ ዛሬ ክርስቲያኖች ወዲያው ጸሎታቸው ይሰማል። በጠላቶቻቸው ላይ ያለው ኃይልም ወዲያው ይገለጣል። ዛሬ ከቀድሞው ዘመን ይልቅ ዛሬ በጣም እግዚአብሔር ቅርብ ነው። በጣም ቅርብ ነው። ወዲያው ነው የሚሰማው። በ10 ቀን መልስ የሚሰጥ አምላክ ታዲያ ምንድን ነው ችግሩ? ሂዱ በዛ ቆዩ እዛ አላቸው። ሲቆዩ በ10 ቀን ቤቱን የሚሞላ ኃይል መጣ፣ የመንፈስ ቅዱስ እሳት። ከዛ ቋንቋቸውም ተለወጠ፣ ንግግሮቻቸውም ድምጾቻቸውም ተለወጠ። መፍራት ቆመ፣ መደንገጥ መበርገግ ቆመ። እነሱ ራሳቸው ማስደንገጥ ጀመሩ፣ እነሱ ራሳቸው ማስፈራት ጀመሩ። በኋላ መበለቶች እየመጡ ሲያስቸግሯቸው አይ እኛ አሉ የእግዚአብሔርን ቃል ልንሰብክ እንጂ ወጥና እንጀራ ልናማርጥ አይደለም በሉ ዋሉና የእንጀራ ኮሚቴ ያቋቋሙና እነሱ ወደ ወንጌላቸው ጉዞ ጀመሩ። ፈተና መጣባቸው። በዛ ደግሞ በእንጀራ በኩል መጣ። ይሄ በቃ እናቶች ፍትፍት እያያዙ መምጣት ጀመሩ። ብሉ ማለት ጀመሩ። አረ ይሄ ነገር አለ ጴጥሮስ በመንፈስ ቅዱስ አየው። አይ ዛሬ ፍትፍቱ ሲበዛ እናየም የሚመጣውን ነገር ከፍትፍቱ ጋር ነው ነገሩ የሚመጣው። እውነቴን ነው የምላችሁ። ፍትፍት ያበላሸው አገልጋይ ጥቂት አይደለም። እኛ ገና እዚህ አልተጀመረም። ፍትፍት ገና ነው እንግዲህ ወደፊት ይሆናል እንጂ እና ውስጥንና ሕሊናን ይገላል። በተለይ ደግሞ በጣም
በጣም በዚህ በሞት በኩል ያሉ ሰዎች ተስካር በሚያወጡበት ጊዜ ካህናቶች እንደ ልብ ይጋብዛሉ። ግን አብሮ የሚመጣውን መንፈስ ለማስወገድ ካልተቻለ እንጀራ ብቻ ተበልቶ አይደለም የሚገባው፣ መደንዘዝንም ከዛ እንጀራ ወስደን እንገባለን። ለምን? የሞተው መንፈስ በሟርት ይሆናል፣ በተለያየ ጥፋት የኖረ ሰው ይሆናል። ሀብቱና ገንዘብ ውስጥ ዲያብሎስ ስር ሰዶ ሊቀመጥ ይችላል። ከዛ በኋላ ያን እንጀራ ሲበላ ቤቱ ጸሎት፣ ስግደት ከሌለ ያ የሙታን እንጀራ ስለነበረ ለእርሱ ነፍስ ይማር ቢሆንም ግን አዚሙ ደግሞ እንጀራ ውስጥ አለ። ጸሎት የሚጸልይ ከሆነ ጸሎቱን እንዲያቆም ያደርገዋል። የሚያስተምር ከሆነ አስተምሮቱ እንዲዛባ፣ አገልግሎቱ እንዲደክም ያደርገዋል። ስለዚህ በተቻለ መጠን የቤት ውስጥ ስግደቱና አምልኮቱ ካልተጠናከረ ሳንሞት መሞታችን አይቀርም። ከዚህም የተነሳ ነው ዛሬ ብዙ ስፍራ ላይ ፈዘንና ደንግዘን ለክፉ ነገር ነቃ እንላለን፣ ለመልካም ነገር ግን ዝቅ እንላለን። እግዚአብሔር ማስተዋሉን ይስጠን። ስለዚህ የጌታችን ዕርገት ይህንን በመሰለ መንፈሳዊ ጸጋ የባረከን አምላክ ነውና በክርስቶስ ሥጋና ደም ታትመን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። አሜን።